የዲደብሊው ዜና አመሰግናለሁ አዜብ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የኢትዮጵያ የፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀም። ፖሊስ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ዘገባ እንዳለው አድነው ባሻው ኡዳሞ የተባለው ተጠርጣሪ ከማዕከላዊ ኢትዮጵያ ክልል ከሀዲያና ከምባታ ዞኖች በርካታ ወጣቶችን እያታለለ ወደ ደቡብ አፍሪካ ሲያሻግር ነበር። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የሕክምና ምንጮች ገለጹ። ጥቃቱ የደረሰው የፈጥኖ ደራሽ ኃይሎች መሪ ጀኔራል መሐመድ ሐምዳን ዳጋሎ ወታደሮቻቸውን ያለ ከልካይ እንዲያጠቁ ማሰማራታቸውን ካስታወቁ ከ2 ቀናት በኋላ ነው። በግብፅ ዳሜታ ወደብ ላይ የደረሰው ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የሀገሪቱ ጠቅላይ ሚኒስትር ጽሕፈት ቤት አስታወቀም። በሺዎች የሚቆጠሩ ስደተኞች ደግሞ የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴውታ ገብተዋል። በአሜሪካና በኢራን መካከል የአየርና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመለከቱም። የዮርዳኖስ አየር መከላከያ ዛሬ ሐሙስ ከኢራን የተተኮሱ 5 ሚሳይሎች ማክሸፉን ሲያስታውቅ፣ ኩዌት ውስጥ በደረሰ ሌላ ጥቃት የቻይና ኩባንያ ህንፃ ተመትቶ የአንድ ሰው ህይወት አልፏል። ሩሲያ በዩክሬን ላይ ባካሄደችው ከፍተኛ የሚሳይልና የድሮን ጥቃት ህጻናትን ጨምሮ ቢያንስ 8 ሰዎች ተገደሉም። ዩክሬን የገጠማት የአየር መከላከያ እጥረት ሩሲያ በበርካታ አካባቢዎች የተጠናከረ ጥቃት ለመፈጸም አስችሏታልም ተብሏል። ዜናውን በዝርዝር የኢትዮጵያ የፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀም። ፖሊስ ዛሬ በማህበራዊ መገናኛ ዘዴ ባሰራጨው ዘገባ እንዳለው አድነው ባሻው ኡዳሞ የተባለው ተጠርጣሪ ከማዕከላዊ ኢትዮጵያ ክልል ከሀዲያና ከምባታ ዞኖች በርካታ ወጣቶችን እያታለለ ወደ ደቡብ አፍሪካ ሲያሻግር ነበር። ፖሊስ አደገኛ ያለው አድነው ባሻው ኡዳሞና ተባባሪዎቹ ወጣቶችን በኬንያ በኩል የተለያዩ የደቡባዊ አፍሪካ ሀገራትን አቋርጠው ደቡብ አፍሪካ ለማስገባት ከእያንዳንዳቸው ከ600 ሺህ እስከ 800 ሺህ ብር ይቀበሉ እንደነበር በመረጃ ማረጋገጡን ፖሊስ ገልጿል። በዘገባው መሰረት ተጓዦቹ ጋምቦ ከተባለው ጫካ ጀምሮ በየደረሱበት በረሃብና ውሃ ጥምም ይሰቃያሉ። ተጠርጣሪዎቹ ወጣቶችን በህገወጥ መንገድ ናይሮቢ ከተማ ካስገቡ በኋላም በአንድ ክፍል ውስጥ በማጎር ከቤተሰቦቻቸው በተጨማሪ ገንዘብ እንዲያስልኩ ያስገድዳሉ። ገንዘብ ማስላክ ያልቻሉትን በኤሌክትሪክ ንዝረት ጭምር እያሰቃዩ እስከ 100 ሺህ ብር የሚደርስ ተጨማሪ ገንዘብ ያስከፍላሉ። የኢትዮጵያ ፖሊስ ተጠርጣሪዎቹን ለመያዝ ከ2015 ዓ.ም ጀምሮ ከኢንተርፖል ጋር በመተባበር ሲከታተል እንደነበርም አስታውቋል። የማላዊ ፖሊስ ዋነኛውን ተጠርጣሪ አድነው ባሻው ኡዳሞን ይዞ ትናንት ለኢትዮጵያ ፖሊስ ማስረከቡን የኢትዮጵያ የፌዴራል ፖሊስ አስታውቋል። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የሕክምና ምንጮች ገለጹ። ጥቃቱ የደረሰው የፈጥኖ ደራሽ ኃይሎች RSF መሪ ጀኔራል መሐመድ ሐምዳን ዳጋሎ ወታደሮቻቸውን ያለ ከልካይ እንዲያጠቁ ማሰማራታቸውን ካስታወቁ ከ2 ቀናት በኋላ ነው። በአልጀማማ መንደር በደረሰው በዚህ ጥቃት ከተገደሉት በተጨማሪ ሌሎች በርካታ ሰዎች ቆስለዋል። የፈጥኖ ደራሽ ኃይሎች የኤል ኦቤይድ ከተማን ለመክበብ እያደረጉ ያለው ሙከራ ከባድና ደም አፋሳሽ ጥቃት ሊፈጸም ይችላል ሲል የተባበሩት መንግስታት ድርጅት ታዛቢዎች ቡድን አስጠንቅቀዋል። ታጣቂዎቹ በአካባቢው በሚገኙ ሲቪሎች መኖሪያ ቤቶችና ገበያዎች ላይ ዝርፊያና ጥቃት መፈጸማቸውን የሰብአዊ መብት ተሟጋች ቡድኖች ሪፖርት አድርገዋል። ከጎርጎርሳውያኑ ሚያዝያ 2023 ጀምሮ በጀነራል አልቡርሃንና ጀነራል መሐመድ ሐምዳን ዳጋሎ ኃይሎች መካከል እየተካሄደ ባለው ጦርነት በዚህ ዓመት ብቻ ከ1000 በላይ ሲቪሎች መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የሱዳን ብሔራዊ ጦር መዲናይቱ ካርቱምና የኤል ኦቤይድ ከተማን የሚያገናኘውን ዋና አውራ ጎዳና ከፈጥኖ ደራሽ ኃይሎች ማስለቀቅ መቻሉን አስታውቋል። እንደዚያም ሆኖ ግን ሁለቱም ተፋላሚዎች በአካባቢው የሚገኙትን የሎጂስቲክና የአቅርቦት መስመሮች ለመቆጣጠር የሚያደርጉት ብርቱ ውጊያ አሁንም ተጠናክሮ መቀጠሉን ዘገባው አመልክቷል።
በሺዎች የሚቆጠሩ ስደተኞች የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴኡታ ገቡ። ስፔኑ የዜና ወኪል ኢኤፍኢን ጠቅሶ ሮይተርስ እንደዘገበው በመቶዎች የሚቆጠሩ ወጣት አፍሪካውያን ሁለቱን አገራት የሚለየውን የደህንነት አጥር በመዝለል በእግር ወደ ሴኡታ ከተማ መግባታቸውን የስፔን ዜና አገልግሎት ኤኤፍሲ ዘግቧል። የስደተኞቹ በጅምላ ስፔን የመግባታቸው ዜና የተሰማው ዓለም አቀፍ የሰዎች ዝውውር የመከላከል ቀን በሚከበርበት በዛሬው ዕለት ነው። ስደተኞቹ በጅምላ ድንበር በተሻገሩበት ወቅት በስፍራው የነበሩ የሞሮኮ የጥበቃ ኃይሎች ወደ ኋላ ማፈግፈጋቸው ተገልጿል። ከተወሰኑ ስደተኞች መካከል ወደ ስፔን ግዛት ሲገቡ ስፔን ለዘላለም ትኑር እያሉ ደስታቸውን ሲገልጹም ተሰምተዋል። አዲሱ የሰዎች ፍልሰት ባለፈው አንድ ሳምንት ውስጥ ከ1500 በላይ ስደተኞች በመዋኘት ወደ ከተማዋ ከገቡበት ክስተት ጋርም ተገጣጥመዋል። ሴኡታና መሊያ የተባሉ የስፔን ከተሞች የአውሮፓ ሕብረት ከአፍሪካ አህጉር ጋር የሚያጋራቸው ብቸኛ የየብስ ድንበሮች ናቸው። ሁለቱ ከተሞች ለተሻለ ሕይወት ወደ አውሮፓ ለመሻገር በሚሞክሩ በርካታ ስደተኞች ምክንያት በየጊዜው ተመሳሳይ ጫና እንደሚደርስባቸው ዘገባው አመልክቷል። በግብፅ ዳያሜታ ወደብ ላይ የደረሰው ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የሀገሪቱ ጠቅላይ ሚኒስትር ጽሕፈት ቤት አስታወቀም። ትናንት ሐሙስ ዛሬ በግብጿ የዳያሜታ ወደብ በነዳጅ ጫኝ መርከቦች ላይ ጉዳት ያደረሰው የድሮን ጥቃት የመካከለኛው ምስራቅ ጦርነት ከተቀሰቀሰ ወዲህ ሀገሪቱን ኢላማ ያደረገ የመጀመሪያው ጥቃት ነው። በአደጋው 2 የጋዝ ጫኝ መርከቦች ጉዳት የደረሰባቸው ሲሆን ቃጠሎ የተነሳው በአሜሪካ ባለቤትነት በሚተዳደር የተፈጥሮ ጋዝ ማከማቻ መርከብ ላይ የድሮን ጥቃት ከተፈጸመ በኋላ መሆኑ ተገልጿል። የግብፅ መንግስት በመጀመሪያ ደረጃ ምርመራው ጥቃቱ በድሮን መፈጸሙን ማረጋገጡን ቢገልጽም እስካሁን ግን ኃላፊነቱን የወሰደ አካል የለም። የወደቡ አስተዳደር በበኩሉ አደጋው ቢከሰትም የወደቡ የዕለት ተዕለት እንቅስቃሴዎች ሳይስተጓጎሉ እንደቀጠሉ መሆኑን ገልጿል። ጉዳት የደረሰባቸው መርከቦች ከአደጋው በኋላ ለጥንቃቄ ሲባል ወደ ጥልቅ የባህር ክፍል እንዲዛወሩም ተደርጓል። ግብፅ ያስተናገደችው አዲሱ የድሮን ጥቃት የተፈጸመው አሜሪካና ኢራን እንደገና ወደ ጠንካራ ውጊያ በተመለሱበት ወቅት ነው። በዕለቱ ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የሚሳይል ጥቃት ስትሰነዝር፣ ዋሽንግተን ዛሬን ጨምሮ በኢራን ላይ ከባድ የአየር ድብደባ ምላሽ ሰጥታለች። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል የአየርና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመልክተዋል። የዮርዳኖስ አየር መከላከያ ዛሬ ሐሙስ ከኢራን የተተኮሱ 5 ሚሳይሎች ማክሸፉን ሲያስታውቅ ኩዌት ውስጥ በደረሰ ሌላ ጥቃት የቻይና ኩባንያ ህንፃ ተመትቶ የአንድ ሰው ህይወት አልፏል። ሁለቱ ሀገራት አንዱ በሌላው ይዞታ ላይ የቀጠሉት ጥቃት ዳግም የተቀሰቀሰው አሜሪካ በዮርዳኖስ በሚገኘው የጦር ሰፈሯ ላይ ለደረሰው ጥቃት ምላሽ ለመስጠት በኢራን ወታደራዊ ተቋማት ላይ ከባድ የአየር ድብደባ ማካሄዷን ተከትሎ ነው። የአሜሪካ ማዕከላዊ እዝ በኢራን የእስላማዊ አብዮት ዘብ የሚሳይል የድሮንና የወታደራዊ እዝ ማዕከላት ላይ ጥቃት ማድረሱን አስታውቋል። የኢራን መንግስት የዜና ወኪል በበኩሉ ለዓለም የነዳጅ ንግድ ወሳኝ በሆነችው የቄሽም ደሴት ላይ አሜሪካ ባካሄደችው ጥቃት 3 ሰዎች መገደላቸውን ዘግቧል። በተጨማሪም ሳዑዲ አረቢያና አሜሪካ በጋራ በመሆን በኢራቅ በሚገኙ የኢራን ደጋፊ ሚሊሻዎች ላይ በሰነዘሩት ጥቃት የበርካታ ታጣቂዎች ህይወት ማለፉን ዘገባው አትቷል። ይህ ዶይቼ ቬለ ነው። ሩሲያ በዩክሬን ላይ በፈጸመችው ከፍተኛ የሚሳይልና የድሮን ጥቃት ሕፃናትን ጨምሮ በትንሹ 8 ሰዎች ተገደሉ። ዩክሬን የገጠማት የአየር መከላከያ እጥረት ሩሲያ በበርካታ አካባቢዎች የተጠናከረ ጥቃት ለመፈጸም አስችሏታልም ተብሏል። አስከፊ ነበር በተባለው ጥቃት በዋና ከተማዋ ኪየቭ ብቻ ከ56,000 በላይ ነዋሪዎች ሌሊቱን በሜትሮ የባቡር ጣቢያዎች ውስጥ ለማሳለፍ ተገደዋል። በጥቃቱ ወቅት አንድ የሩሲያ የክሩዝ ሚሳኤል የኔቶ አባል የሆነችውን የፖላንድን የአየር ክልል ጥሶ በመግባት በገጠር አካባቢ መውደቁም ተሰምቷል። የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ የሕዝባቸውን ሕይወት ለመታደግ የአየር መከላከያ ስርዓቶች በአስቸኳይ እንዲቀርቡላቸው ለአሜሪካና አጋሮቻቸው ጥሪ አቅርበዋል። ሩሲያ በበኩሏ በጥቃቱ የዩክሬን የጦር መሳሪያ ማምረቻዎች፣ የድሮን መጋዘኖችና የወታደራዊ መገናኛ ማዕከላትን ኢላማ ማድረጓን ገልጻለች። በሌላ በኩል ዩክሬን በሰነዘረችው የአጸፋ ጥቃት በሩሲያ ግዛት ውስጥ ከ1000 ኪሎ ሜትሮች በላይ ዘልቆ በሚገኙ ትልቅ የኦንላይን ንግድ ድርጅት መጋዘኖች ላይ የድሮን ጥቃት አድርሳለች። በተጨማሪም የዩክሬን ድሮኖች የሩሲያን የአየር መከላከያ ጥሰው በመግባት ነዳጅ የሚያጓጉሱ በርካታ የንግድ መርከቦች መምታታቸውን አሶሺየትድ ፕሬስ ዘግቧል። ይህ ዶይቼ ቬለ ነው።
አድማጮች ዜናውን ለማብቃት ርዕሶቹን አንድ አፍታ ላስታውሳችሁ። የኢትዮጵያ ፌዴራል ፖሊስ ከማላዊ ፖሊስና ከኢንተርፖል ጋር በመተባበር በኢትዮጵያውያን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም ነበር ያለውን ተጠርጣሪ መያዙን አስታወቀ። በሱዳን ሰሜን ኮርዶፋን ግዛት በተፈጸመ የድሮን ጥቃት 9 ሲቪሎች መገደላቸውን የሕክምና ምንጮች ገለጹ። በግብፅ ዲያሜታ ወደብ ላይ የደረሰውን ቃጠሎ የድሮን ጥቃትን ተከትሎ የተነሳ መሆኑን የአገሪቱ ጠቅላይ ሚኒስትር ጽሕፈት ቤት አስታወቀም። በሺዎች የሚቆጠሩ ስደተኞች ደግሞ የሞሮኮን ድንበር በማቋረጥ በሰሜን አፍሪካ ወደምትገኘው የስፔን ግዛት ሴውታ ገብተዋል። በአሜሪካና በኢራን መካከል የአየርና የድሮን ጥቃት እንደገና ማገርሸቱ ወደ ሙሉ ጦርነት የመቀየር ስጋቱ ማየሉን ዘገባዎች አመለከቱም። ሩሲያ በዩክሬን ላይ በፈጸመችው ከፍተኛ የሚሳይልና የድሮን ጥቃት ሕፃናትን ጨምሮ በትንሹ 8 ሰዎች ተገደሉ። ዜናው በዚሁ አበቃ። ጤና ይስጥልኝ።